በዚህ ዓለም የምንኖረው ለጥቂት ጊዜ ነው። ታዲያ በዚህ አጭር ዕድሜ ሰው እንዴት ፍጹም መሆን ይችላል? ሰው እንዴት መላእክትን መምሰል ይችላል? ሰው እንዴት ራሱን አዋርዶ እግዚአብሔርን ማክበር ይችላል? ዛሬ ወደ 4ኛው መቶ ክፍለ ዘመን እንሄዳለን፣ ወደ አስኬትስ በረሃ። በዚያ ዘመን መነኮሳት ሁሉ ከእኛ መካከል እንደርሱ ያለ ትሑት የለም ብለው ይመሰክሩለት አንድ አባት ነበር። እርሱ ለ3 ዓመታት ድንጋይ በአፉ ተሸክሞ የኖረ ነው። እርሱ ለምጻም ሰው አገኝና አካሌ ሰጥቼ የእርሱን አካል በወስድ ወድ ነበር ያለ የፍቅር ጥግ ነው። እርሱ አጋንንት በትህትናው ያቃጠለ ታላቁ አባ አጋቶን ነው። ወዳጅ ዛሬ የአባ አጋቶን ታሪክን ሰማ፣ ዝም ብለን ተረት አንሰማም። ዛሬ በፊታችን የሚቀመጠው የትህትና መስታወት ነው። በዚህ መስታወት ራሳችን እናያለን። የአባ አጋቶን ታሪክ የአንተን ትዕቢት ይሰብረዋል፣ የአንተን ቁጣ ያበርደዋል፣ ለጸሎትም ያነቃቃል። እስከ መጨረሻው አብረን እንቆይ። አባ አጋቶን ገና በወጣትነቱ ወደ ገዳም ሲገባ አንድ ትልቅ ችግር እንዳለበት ተረዳ። ያ ችግር ምን ነበር? ምላሱ። አባ አጋቶን ግን እንዲህ አለ፣ ምላሴን ካልገዛው እግዚአብሔርን ማገልገል አልችልም። ታዲያ ምን አደረገ? አባ አጋቶን አንድ ጠጠር ድንጋይ አዘጋጀ። ያንን ድንጋይ በአፉ ውስጥ ከተተው። ለምን? ሊናገር ሲል ድንጋዩ ይከለክለዋልና። ለአንድ ቀን አይደለም፣ ለሳምንትም አይደለም፣ ለ3 ዓመታት ያንን ድንጋይ በአፉ ተሸከመ። ዝምታን እስኪለምድ ድረስ አስፈላጊ ከሆነ ብቻ እንጂ የማይረባ ንግግር ከአፉ እንዳይወጣ ምላሱን በድንጋይ ቀጣው። እስቲ ራሳችን ጠይቅ። እኛ ዛሬ ምላሳችን ለመግታት ምን አድርገናል? ስንት ሰው አምተናል? ስንት ሰው በቃላችን ወጋን? ስንት የውሸት ወሬ አወራ? አባ አጋቶን እኮ ከምናገርና ከምጸጸት ዝም ብዬ ቢጸድቅ ይሻለኛል ያለ አባት ነው። ወዳጄ ዛሬ አንተም በልብህ ላይ የዝምታን ድንጋይ አስቀምጥ። ብዙ ከመናገር ብዙ ዝም ማለት ይሻላል። ያዕቆብ ምዕራፍ 1 ቁጥር 26 ላይ ምላሱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል የእርሱ አምልኮ ከንቱ ነው ይላል። የአባ ሎጥ ደቀ መዝሙር አባ ጴጥሮስ ለአባ አጋቶን እንዲህ ብሏል። አንድ ጊዜ በአባ አጋቶን ባት ያለው አንድ ወንድም መጣና አባ አጋቶንን ከወንድሞች ጋር መኖር እሻ ነበር፣ እስቲ እንዴት አብሬያችሁ መኖር እንዳለብኝ ምከረኝ ሲል ጠየቀው። አባ አጋቶንም በኑሮ ሁሉ የእንግዳ ሰው አይነት ልቦና አይኑርህ። ልክ በመጀመሪያ ያገኛቸው ቀን የምትሆነውን አይነት በጣም አትቅረባቸው፣ በጣም አትራቃቸው። በዚህ ጊዜ አባ መቃርዮስ የመቀራረብ ምን ያስከትላል ሲል ጠየቀው። አባ አጋቶንም ያማ እንደ ኃይለኛ አውሎ ንፋስ ያለ ነው፣ ሊያንሳፍፍ የሚችለውን ሁሉ እያነሳ የዛፎችን ፍሬ ያበላሽባቸዋል። አባ መቃርዮስም ያለ መጠን መናገር ይህን ያህል ይጎዳል እንዴ ብሎ ጠየቀው። አባ አጋቶንም የማይቆጣጠሩትን ምላስ ያህል መጥፎ ጦር የለም፣ እርሷ የፈተና ሁሉ እናት ናት። ስለሆነም እውነተኛ የሥራ ሰው አይጠቀምባትም። አንዲት ትንሽ አልጋ የነበረችው አንድ ወንድም አውቃለሁ። እርሱ በባቱ ለረጅም ዘመናት ከኖረ በኋላ ያችን ትንሽ አልጋ ሳልጠቀምባት ከባት ወጣው። ምክንያቱም እዛ መኖሯን የነገረኝ ሰው አልነበረምና አይለብ። ጠንካራ መነኩሴ ማለት ተዋጊ ነው። አንድ ጊዜ አባ አጋቶንን በአፋ የሚታይ ምናኔ ይሻላል ወይስ በውስጥ የሚገኝ የነቃ ልቦና ይሻላል ብለው ጠየቁት። እርሱም ሰው ማለት ዛፍ ነው፣ አፋዊ ምናኔ ቅጠል፣ የልቦና ንቃት ግን ፍሬ ነው። ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ተብሎ እንደተገለጠው ድካማችን ሁሉ ውስጣዊውን ፍሬ ለማፍራት መሆን አለበት። ያም ነፍስን መጠበቅ ነው። ይህ ግን የቅጠሉን
ከለላና ጌጥ ይፈልጋል። ያም አፋዊ ምናኔ ነው ሲል መለሰላቸው። አባ አጋቶንን በሌሎች ላይ እንዲፈርድ የሚያነሳሳ ሐሳብ ሲመጣበት አጋቶን ወይ ይህ ያንተ ተግባር አይደለም እያለ ራሱን ይገስጸው ነበር። ቁጡ ሰው ምንም እንኳ ሙት የማስነሳት ችሎታ ቢኖረው በእግዚአብሔር ዘንድ ተቀባይነት የለውም። አንድ ሰው ለኔ በጣም ወዳጄ ቢሆን ነገር ግን በዛም ወደ ማይረባ ተግባር እየመራኝ ከሆነ እርሱን ከኔ አርቀዋለሁ። አንድ ቀን አባ አጋቶን በእጁ የሰራቸውን ነገሮች ለመሸጥ ወደ ገበያ ሲወጣ በመንገድ ዳር አንድ ሽባ ሰው አገኘ። ሽባውም የት እንደሚሄድ አባ አጋቶንን ጠየቀው። አንዳንድ ነገሮች ለመሸጥ ወደ ገበያ ሄዳለሁ። ሽባው ሰውም እባክህ ተሸክመ ወደዛ ውሰደኝ ሲል ለመነው። አባ አጋቶንም ያንን ሰው ተሸክሞ ወደ ከተማ ወሰደው። ሽባው ሰውዬ እቃዎችን ከምትሸጥበት ቦታ አጠገብ አኖረኝ። አባ አጋቶንም እንደዚያው አደረገ። አባ አጋቶን የመጀመሪያውን እቃ ሲሸጥ ምን ያህል ሸጥከው ብሎ ሽባው ሰው ጠየቀው። አባ አጋቶንም ዋጋውን ነገረው። ያም ሽባ ሰው እባክህ ዳቦ ግዛልኝ ሲል ለመነውና ገዛለት። አባ አጋቶን ሁለተኛውን እቃ ሲሸጥ ምን ያህል ሸጥከው ሲል ያ ሰውዬ ጠየቀው። አባ አጋቶንም ድጋሚ ዋጋውን ነገረው። እባክህ ይህን ነገር ግዛልኝ። አባ አጋቶንም ገዛለት። በዚህ መልክ ሁሉንም እቃዎች ሽጦ በጨረሰ ጊዜ ያ ሽባ ሰው ወደ ባት ትመለሳለህን ሲል ጠየቀው። አባ አጋቶንም አዎ አለ። እንግዲያው እባክህ ቀድሞ ወዳገኘኝ ስፍራ አዝለመልሰኝ። አባ አጋቶንም ያንን ሽባ ሰው ተሸክሞ ወደ ቀድሞ ቦታው መለሰ። በዚህ ጊዜ ሽባው ሰው አባ አጋቶን በሰማይና በምድር በረከት ተሞላ ብሎ ተናገረው። ወዲያው አባ አጋቶን አይኑን አንስቶ ሽባውን ቢያየው በቦታው የለም። ሊፈትነው ይህን ያደረገው መልአክ እግዚአብሔር ነበር። ጠባቡና ከባዱ በር የትኛው ነው ተብሎ በተጠየቀ ጊዜ አባ አጋቶን እንዲህ አለ፣ ልቡናን መቆጣጠር ራስንም ለእግዚአብሔር ሲሉ ከመሻት ማራቆት ነው። የአባ አጋቶን ሁለተኛውና ይበልጥ የሚያስደንቀው ገጽታው ፍቅሩ ነው። አባቱ ሲጠይቁት አባ አጋቶን ሆይ ከሁሉም የሚበልጠው ተጋድሎ የትኛው ነው አሉት። እርሱም መለሰ፣ እንደኔ ሐሳብ ስለ ባልንጀራ መጸለይና ፍቅርን ማሳየት ነው። አንድ ቀን የተናገረው ንግግር ግን የፍቅሩን ጥልቀት ያሳያል። እንዲህ አለ፣ ቢቻለኝስ እናንተ የምትጠሉትን ያንን ለምጻም በበሽታ የተመታ ሰው አግኝቼ የእርሱን አካል ለኔ ወስጄ የኔን ጤናማ አካል ለእርሱ በሰጠሁት ወደድኩ። የእርሱ ለምጽ ቁስል እኔ ልውሰድ፣ የኔን ጤና እርሱ ይውሰድ። ይህ ምን አይነት ፍቅር ነው? እኛ እኮ አንድ ሰው ጉንፋን ሲይዘው እንኳን እንሸሸዋለን። ልብሱ ሲቆሽሽ አፍንጫችን እንይዛለን። አባ አጋቶን ግን የሌላውን ሰው መከራ ተቀብሎ ለሌላው ጤና መስጠት ፈለገ። ይህ የክርስቶስ ፍቅር ነው። ክርስቶስ የኛን ሞት ወስዶ ለኛ ሕይወት እንደሰጠን አባ አጋቶንም ያንን ፈለገ። አባ አጋቶን ምን ያህል ትሁት እንደሆነ ሊፈትኑት አንዳንድ መነኮሳት ተስማምተው ወደ እርሱ መጡ። ሊያናድዱት ፈለጉ፣ ትዕግስቱን ሊፈትኑ። እንዲህም አሉት፣ አጋቶን ሆይ ሰዎች እንደሚሉ አንተ እኮ ራስን የምትወድ ትዕቢተኛና ዝሙትን የምትወድ ሰው ነህ። አባ አጋቶን አንገቱን ደፍቶ መለሰ፣ አዎን ወንድሞቼ፣
እንዳላችሁት እኔ ትዕቢተኛና ኃጢአተኛ ነኝ። እነርሱም ቀጠሉና አንተ እኮ ወሬኛ፣ ሐሜተኛና ሆዳም ነህ። እርሱም አሁንም በትህትና አሁን ወንድሞቼ እኔ እንደዛው ነኝ፣ ስለ እኔ ጸልዩልኝ። መጨረሻ ላይ ግን አንድ ነገር አሉት። ሰዎች እንደሚሉ አንተ ምናፍቅ ነህ። በዚህ ጊዜ አባ ጋቶ ራሱን ቀና አደረገ፣ ፊት ተለወጠ። አይደለሁ፣ እኔ ምናፍቅ አይደለሁ። ፈታኞችም ደነገጡ። አባታችን ሆይ ለሌላው ሁሉ ኃጢአት እሺ እኔ ነኝ አልከ፣ መናፍቅ ስንል ግን ለምን ተቃወምክ? አባ ጋቶን መለሰ፣ ዝሙት፣ ትዕቢት፣ ስርቆት እነዚህ የሥጋ ድክመቶች ናቸው። እኔም ሰው ስለሆንኩ ላደርጋቸው እችላለሁ። መናፍቅነት ግን ከእግዚአብሔር መለየት ነው። እኔ ከኃጢአት ጋር እንጂ ከእግዚአብሔር ጋር መለየት አልፈልግም። ወዳጄ ሰው ክፉ ሲናገርህ እኔ እንደሱ አይደለም ብለህ ትከራከራለህ። አባ ጋቶን ግን ስጋውን አዋረደ፣ ነገር ግን እምነቱን አላዋረደም። ኃጢአተኛ መባልን ተቀበለ፣ ካሪ መባልን ግን አልተቀበለ። እኛ ዛሬ ስማችን እንዳይጠፋ እንጨነቃለን፣ ሃይማኖታችን ሲነካ ግን ዝም እንላለን። አባ ጋቶን ግን ስሙ ሲጠፋ ዝም አለ፣ ሃይማኖቱ ሲነካ ግን ተከላከለ። ይህ ነው ኦርቶዶክሳዊ አቋም። ሌላው የአባ ጋቶን ሕግ ምን ነበር? ፀሐይ በቁጣችሁ ላይ አይግባ የሚለውን ቃል በተግባር ይኖረው ነበር። እንዲህ ይል ነበር፣ ከማንም ጋር ቂም ይዤ ተኝቼ አላውቅም። ማንም በእኔ ላይ ቂም ይዞ እንዲተኛ አላደረኩም። አቅሜ በፈቀደ መጠን እርቅን ሳላወርድ ዓይኔን አልጨፍንም። ወዳጄ አንተ ዛሬ ማታ ስተኛ በልብ ውስጥ ቂም አለ። ነገ አገኘዋለሁ፣ ዋጋውን ሰጠዋለሁ ብለህ አስበሃል? አባ ጋቶን ግን አንድ ወንድም ካስቀየመው በዚያኑ ዕለት ሄዶ እግሩ ላይ ወድቆ ይቅር በለኝ ይለዋል። ጥፋተኛው አባ ጋቶን ባይሆንም እንኳ። ለምን? ምክንያቱም በልብ ውስጥ ያለ ቂም ጸሎትን ይከለክላልና። ቂም ይዞ የሚጸልይ ሰው በአን ላይ ዘር እንደሚዘራ ገበሬ ነው ይላሉ አባቶች። የአባ ጋቶን የመጨረሻ ሰዓት ደረሰ። ለብዙ ዓመታት በበረሃ የኖረው ድንጋይ በአፉ የተሸከመው ለምጻሙን የወደደው ትሑት አባት ሊያርፍ ነው። ለ3 ቀናት ዓይኑን ከፍቶ ወደ ሰማይ ይመለከት ነበር። ደቀ መዛሙርቱ ሲያዩት ተጨንቆ ነበር። ጠየቁት፣ አባታችን ሆይ ወዴት ነው የምትሄደው? እርሱም ወደ ፈጣሪ ፍርድ ልቆም ነው። እነርሱም አንተም ትፈራለህን? አሉት። አንተ እኮ በፍጹም መንገድ ተጉዘሃል። አባ ጋቶን በመጨረሻ አስተንፋሱ እንዲህ አለ፣ አዎ ልጆቼ፣ እንደ ሰው አቅም የቻልኩትን ያህል ለመስራት ሞከርኩ። ነገር ግን የእኔ ሥራ እግዚአብሔርን ደስ አሰኝቶት እንደሆነ አላቅም። ምክንያቱም የሰው ፍርድ ሌላ ነው፣ የእግዚአብሔር ፍርድ ሌላ ነው። አባ ጋቶን እርግጠኛ አልነበረ፣ አልታበየም። እኔ ጻድቅ ነኝ፣ ገነት ተዘጋጅቶልኛል አላለም። እስከ መጨረሻዋ ደቂቃ ድረስ ትህትና አልለቀቀም። ገና መጀመሬ ነው የሚል መንፈስ ነበረው። ይህን ብሎ ነፍሱን በሰላም ሰጠ። አባቶች ነፍሱን ስትወጣ አንድ ሰው ለወዳጁ ሰላምታ ሰጥቶ እንደሚል በደስታ ሄደ ብለው መስክረዋል። የተወደዳችሁ የክርስቶስ ቤተሰቦች ዛሬ የአባ ጋቶን ሕይወት አይተናል። ምን ተማርን? ምላሳችን እንግታ፣ ካስፈለገ እንደርሱ በልባችን ድንጋይ እናስቀምጥ። ሰው አንጥላ። የሰውን ኃጢአት ሳይሆን በእርሱ ውስጥ ያለውን የእግዚአብሔር መልክ እንውደድ። ለምጻም ቢሆን እንኳ በሃይማኖት አንደራደር። ስለ ራሳችን ሲወራ አንቻለው የትህትና መንገድ እንምረጥ።
የቱንም ያህል ብንሰራ ገና ነኝ እንበል እንጂ ጨርሻለሁ አንበል። የአባ ጋቱን አምላክ ለእኛም የትህትና መንፈስ ይስጠን። በረከታቸው ይደርብን።